እሺ እፎይ ብዬ ቁጭ ብዬ ላውራ እስቲ። እኔም አንድ ነገር ታዝቤያለሁ። ህሊና አለን ህሊና አለንና የሆነ ያሉትን ነገሮች እንታዘባለን። መሰረታቸውን የሳቱ ነገሮች የተመለከትኩ ነው። ሲጀመር የሃይማኖት ጉዳይ ወደ ፖለቲካ ጉዳይ ምን አመጣው ነው? ከአማራ ህዝብ ትግል ጋር ምን አገናኘው? ግራው ግብት ያለኝ ነገር አንዱ እሱ ነው። ምን አገናኘው ከአማራ ህዝብ ትግል ጋር? ከፋኖ ጋር ምን አገናኘው? አንድ እፎይ የሚባል ልጅ ወይም ደግሞ ሃይማኖተኛ ኦሮሞም ሆነ ከምባታም፣ ሀዲያም፣ ስልጤም፣ አፋርም፣ ቤንሻንጉልም ሆነ የእምነት ተከታዮቹን አስቀይሞናል ብለዋል። ስላስቀየማቸው ነገር ይቅርታ መጠየቅ ካለበትም በህግ መጠየቅም ካለበት ጉዳዩን ከነሱ ጋር ይጨርሳል። ከዛ ውጭ ግን የአማራ ህዝብ ትግልና ይሄንን ጉዳይ ምን እንዳገናኘው እኔ ለራሴ ግራ እየገባኝ ነው። እና ቆም ብላችሁ ብታስቡ መልካም ነው። ምንም አያገናኘንም። ፖለቲከኛ የሆነ ምንም ይሄ ጉዳይ አይደለም። እኔ ፖለቲከኛ ነኝ፣ ጉዳይ አይደለም። ይሄ ማለት አይን አያይም ጆሮ አይሰማም ደግሞ በውር በድንብሩ ነው የምጓዘው እያልኩ አይደለም። እፎይን ጠረጴዛ ላይ እና ወንበር ላይ አስቀምጦ በዚህ በኩል ለእፎይ ጥያቄ መልስ መስጠት ይችላሉ የሚል ካለ ደግሞ ቁጭ ብለው ሃይማኖታዊ ክርክር ያድርጉ፣ ጎራቸውን ለይተው ማለት ነው። መልስ አንሰጥም፣ ገጀራ እናፏጫለን፣ እንቆርጣለን፣ የክርስቲያንን እምነት እንሰድባለን የምትሉ ሰዎች ካላችሁ በእኔ በበኩሌ መልስ አልሰጥም። ምክንያቱም መልስ በብዙ መልኩ በጻድቃን በቅዱሳን ወይም ደግሞ ሃይማኖቱን በሚያውቁ ሰዎች ወይም ደግሞ ሃይማኖቱ አስተምሮ ሰዎች አሉ፣ አስተምረው ጨርሰዋል ብዬ ስለማምን ማለት ነው። ይህ ሳይሆን ቀርቶ በገጀራ በቆንጨራ ቆራርጠን አርደን ግደሉት፣ ለህግ አቅርቡት፣ እንደዚህ ያደርጉት የሚለው ሃይማኖታችሁንም እኔ እንደ ምክር ነው። ሃይማኖታችሁን የሚያጸናዋል ብዬ አላስብም። እና ኤኒዌይስ ወደ ሃይማኖት ልገባ ነው እንዴ። ከአማራ ትግል ጋር ያለው ምንም አይነት ቁርኝነት የለም። የአማራ ትግል ሙስሊም፣ ክርስቲያን ምን ሃይማኖቶች አሉ 60 30 ምናምን ወይም ደግሞ ማያምሉም አምልኮ የሌላቸው ምናምኖች አሉ። አማራ ብቻ ስለሆኑ እየታረዱ ስለሆነ የአማራ ትግል በአማራነት ላይ መሰረት ያደረገ የአማራን ህዝብ ለመታደግ ወይም ደግሞ ከዘር መጥፋት ለመታደግ የሚደረግ ትግል ነው። ከዛ ውጪ ለዛ ግለሰብ ጥያቄ ያለው ካለ ለግለሰቡ ጥያቄ መልስ መስጠት የሚችል ካለ የጠየቃቸው ጥያቄዎች አሉ። እነዛን ጥያቄዎች አንተርሶ የመወያያ መድረክ በሚሆንበት ቦታ የመወያያ መድረክ ማድረግ ነው። ፖለቲካው ኤርፖርት ቢሆን ሃይማኖቱ ወደብ ቢሆን መቼም እኔ ፖለቲከኛ ነኝ። አውሮፕላን እየጠበቅኩኝ መርከብ ጋር ሄጄ መርከብ ወደብ ዳር ሄጄ አውሮፕላን አልጠብቅም። አውሮፕላን ማረፊያ መጥቼ መርከብ አልጠብቅም። የየቅል ነውና ከአማራ ፖለቲካ ውስጥ አውጡት። የምትጠያየቁት የምትነጋገሩት ነገር ካለ እዛው ጨርሱ። በአማራ ፖለቲካ ውስጥ ያለ ማንኛውም አክቲቪስት ግን አፉን ለማቋላም ወይም ደግሞ ይሄ ለማለቅለቅ ከሌ ብላችሁ ታነሱ ሁሉም ሰው ያያየና የታዘበ ሁሉም ሰው ማውራት ስለሚችል በጣም አስቸጋሪ ነው ብዬ አስባለሁና ይሄ ሜክ ሴንስ ምክንያታዊ ሆነ ትውልድ የሚያርምና የሚያሻግር ብትናገር የማታፍርበትን አንደበታችን ቢያወጣ መልካም ነው ላለው ያሰብኳቸው ገዢ ሆኖ የተመለከትኳቸው የማልደግፋቸው ነገሮች አሉ። ማስፈራራቱ ይሄ መንጫጫቱ ሃይማኖት መሰዳደቡን አልደግፍም። የምደግፈው ግን የልጁ ጥያቄውን መልሱ ካሉ ከሱ ጋር ቁጭ ብሎ ጠርቷ ጥቁሯል ያንን ማድረግ ነው።
ፖለቲከኞች አማራ አክቲቪስት ነን የምትሉ ከዚህ ውጡ ነው የምለው። አመሰግናለሁ።